ቤንዚን ጠፍቶ ስራ ጠፍቶ አባ ፈረስ ነህ? አይ ግመል። ምን እየሰራ ነው? ቁጭ ብዬ እሺን ጠይቅኛለሽ እንዴ? ቀልዱን ተውና አንድ ስራ አለ። ምን አይነት ስራ? እዚህ ጋር አንድ ሀብታም ልጅ ጠብሻለሁኝና እሺ በራይድ ነው የመጣሁት ብዬ ከፍተኛ ብር እንቀበለውና እንካፈላለን። ደውይ የኔ ፍቅርና ቶሎ ደርሻለሁ። ክፈልልኝ እንጂ ራይዱን። ደርሻለሁ። የቱ ጋር ነሽ? አየሁሽ። ሂሳቡ ስንት መጣ? 10,000 ብር። ምን ነው ከገነት ነው እንዴ ያመጣት? ያው በለው አለ ምን ልታሳይ አይደል እንዴ? እንካሺ። ኦ መኪና ላይ ቀረሰው ላምጣ እንዳንተ ግባ። እሺ ቶሎ በይ። አባ እንካፈለት። መጣሽ እንዴ? ምን ሆነህ ነው? ከዛሬ ነገ ይዤሽ እመጣለሁ እያልኩ እኮ ጆርዴ ምን ተረጋጊ። ታፊ ራሱ ከማቅለጫ ከማሙቂያ ክፍል ነው የሚወራሽ። ከሲወል ማውራት ይችላል፣ ይፈቀድላችሁ። እንዴት ቀብሬን ትቀሪያለሽ? አቤኔ እንደዚህ ትናገረኛለህ? ተው እንጂ ታፊ። ምን ማለት ነው እንዴ? ባለቤት እኮ አለችም ቅምጥ ነበረች። ምን ማለት ነው? እንዴት ነው ቀብሬ ልትቀሪያለሽ ማለት? የባለቤት ጓደኞች እንደሚያውቁት ታውቃለህ። እሷ ብታውቅስ ጥሩ ነው። ተው እንጂ ታፊ። ዶዶ ምንድነው እንዲመጠጋጋት? እንደፈራሁት ነው። ተው እንደፈራሁ ታፊ። አንተ በጎደልክበት እሱ ነበር ሲሞላልኝ ነበር እንዴ? በጎደለ ማለት ቲክቶክ ቪዲዮም አንዳንዴ እንሰራለን፣ እንዝናናለን። ስሚል ጊዜ ነበር። ከሰራን ቲክቶክ ቪዲዮ አንዱን እናሳየው። እሺ ታፊ። Ya bunda dela bate. ይሄን ख्वाबों में तू सांसों में तू बसती है यादों में तू लम्हों में तू እንዴት አየሁ ታፊ? እንዴት አየሁ? ጭራሽ ቲክቶክ ቪዲዮ ታሰራታለህ? ንገረኝ፣ ሌላ ነገር ምን አላችሁ? ኧረ ታፊ ምን አለን ተብሎ ይነገራል? የጓዶ ምን ተብሎ ይወራል? እንዴ አይጠይቅም። ታፊ ተረጋጋ እንጂ የጓዳ ምን ተብሎ ይነገራል? እንደውም እሱ ሳይሻል አይቀርም ታፊ። ጓዳው ላይ በልጭሻለሁ ታፊ። ሙጭ እኔ መሰክራለሁ። እስክሞት ነበር ስጠብቅ የነበረው አንቺ ወስላታ። ኧረ እባክህ፣ ኧረ አንተ ሙት ሆነ ቆማቱ ቀሰረ። እባክህ ግድ የለም አንተ ከዳተኛ እገልሃለሁ። እኔ ታጋይ ጦር ሜዳ የዘመተ ታጋይ ሲፎክር አይቻለሁ። አንበሳ የገደለ ሲፎክር አይቻለሁ። ሬሳ ሲፎክር የመጀመሪያ ነው። ምን ተነስተህ? ኧረ እባክህ በል ቀጣይ ደግሞ ከባለቤት ጋር መጥቼ ይጠይቃል። እንሂድ በቃ ተብዬ። መልካም ጊዜ። እንዴት ነው? ሰላም ነው? አለን። ስራ መጀመር ፈልገን ነበር። ስራ ልንጀምር ነበር። ምንድነው ሙያላችሁ? አዎ በምረጋ ነው። የማረግ ተመራቂዎች። እስቲ ተመራረጉና እስቲ ሊያችሁ። እኔ እሱ ይልመርቅ። አንተ እኔ ላይሽ። እሺ ቀደም በደንብ እንዲህ ያሳምነሽ። አንተ ጎበዝ ነህ። አንተ ትቀራለህ። አንተስ እስቲ አሪፍ ትሰራላችሁ። በቃ ወደ ስራ። በቃ ቴንክ ዩ አለ። እሺ እናኮራለን በስራችን። እሺ አንተ አበላኝ እና ምንም በቃ ሪሌሽን ከማንም ጋር ምንም ሪሌሽን የለኝም እያልኩ ነው። ምንም አይነት ግንኙነት የለኝም። እነዛ ቤት የሚመጡት ጎረምሶች እነሱ ጀስት ለኮላቦሬት ነው። ኮላቦሬት ቱጌዘር አናዘር ዌዘር አንድ ላይ ከነሱ ጋር ኮላቦሬት አድርገን ምናምን ለመስራት ነው። አልጋ ይዘን ምናምን እንጂ ምንም ያደረግነው ነገር የለም። ውስጥ እኮ ማየን ነገር ሲያደርጉ ተይዟል ምናምን የሚባል ነገር ለኮላቦሬት ነው። ለህዝቡ አይታ ይፋ እንዲሆን በደንብ ህዝቡ ጋር በደንብ እንዲዳረስ ነው እንጂ ምንም አንድ መኝታ ክላስ ይዘን አንድ ላይ እንትን ለኮላቦሬት ነው እንጂ ምን እውነተኛ እንትን የለውም። ከፈለክ ኮላቦሬት እናድርጋ መኝታ ከፈለክ ላስገብት። እንደዛ ይቻላል እንዴ? አዎ ለቪዲዮ ነው እንጂ እኮ ምን እኮ እንትን የለውም እንጂ ለቪዲዮ ነው። ስለዚህ ገብተን እናንተ ኮላቦሬት ይቻላል ለቪዲዮ ነው። እኔ ሜዳ ላይ አብዶ ሰሳራ ያዩኝ ሰዎች አብዶ ነው ብለው ጸበል ነው የወሰዱኝ። የሆነ ጊዜ 10 ተጫዋች ልጬ እኮ አይኔን ሳቃጥለኝ ነው 11ኛው ተጫዋች መጥቶ ኳሱ የሚቀማኙላ። ግን ሳይ ችሎታ ያላት እኔ እኮ ስወለድ እኮ የእንግዲህ ልጁን እንዲይው እያንቀረቀብኩት ነው የወጣሁት። ዶክተሮቹ ራሱ ዳር ላይ ቆም በኳስ ችሎታ እንዲህ ተደመው ማለት ነው። የታኬታ ጡጣ ብቻ ያደኩ ልጅ ነኝ እኔ። ልጆች ሆነን ራሱ አኩኩሉ ነው በኳስ ነበር የምጮት። እኔ መተውትን ኳስ እኮ ማለት ነው አይደለም ሰው መረቡ እኮ አይዞም እኮ እዚህ ድረስ ላይ ደግሞ ኳሱን ቶ ሻያ በርዳለሁ እኔ እንደዚህ አድርጌ ግን
ያንተ የግል ብቃት እኮ ለቡድኑ በቂ አይደለም። እኔ ብቻዬን እኮ ሙሉ ቡድን በለኝ እኮ ቤንች ላይ ቁጭ ብዬ እኔ ጎል ላገባ እችላለሁ። እኔ እዚህኛው አንገላጋጭሽ እዛኛው ጎል ላገባ እችላለሁ። ኮርና አሻምቶ ሄዶ ገጭቶ ያገባው ማን ነው? ፋዘር እኮ ነው። ከዘር እኮ ነው እኛ ጋር ኳስ እያልኩ እኮ ነው። ለመሆኑ ምን ቦታ ላይ የምትጫወት? ምን ማለት ጫወትበት ቦታ ላይ እኔ ሁሉም ቦታ እኮ ነው የምጫወት። በረኛ ብታስገባኝ ይኸውልህ ጎል የሚባል ስለማይገባ የጎሉ መረብ ለአሳ አጥማጆች ሳይቀር ወስደህ ማከራየት ትችላለህ። ተከላካይ ብታስገባኝ ሰው ያልፋል፣ ኳስ አያልፍም። ኳሱ ችግር ቢሆን አያልፍም። መሀል ብታስገባኝ ኃላፊነቱ የተወሰነ የግል ድርጅት በላይ አከፋፍለዋለሁ። አጥቂዎቹ እየተረከቡ መሸጥ ነው የሚጠበቅባቸው። አጥቂ ካረከኝ ደግሞ ነገሩ አለቀ። በማላገባው የለም። በሱፍ አገባለሁ፣ በጥለት አገባለሁ፣ በሽማግሌ አገባለሁ። ይኸውልህ በየጨዋታው 4 እያገባው 3 ነው የምፈታው። እና ምኛ 11 ውስጥ ላሰልፍ አሰልፈኝ። ይኸውልህ ጨዋታው እንደተጀመረ 4 እንዳለቀ ደግሞ 2 ነው የምሰጠው። ሲጀመር ኳሱ እኔ ጋር ስትደርስ 4 ማዕዘን እየሆነች ነበር። ዳኛው ራሱ የመጀመሪያውን ቢጫ ካርድ የሰጠኝ እኮ ፋውል ስለሰራው ሳይሆን ምንም የለኝም ዳቦ ገዛልኝ ስለው አሳዘኘው እኮ ነው። የሜዳው ራሱ የካርኬቴን ጩት በጣም እየጨመቀ አስቸግሮኝ ነበር። እኔ አራጋቢዎቹ ራሱ ግራና ቀኝ ቆሞ እኮ ሲያራግቡ እኔ በጣም በርዶኝ ብርድ ብሎኝ መሀል ጨዋታ ላይ እኮ ጋቢውላ ጠይቄያለሁ። ታስታውሳለህ? አላስታውስም። እኔ ቮሊቦል በእግሬ የምጫወት ልጅ ዛሬ ምን እንደነካኝ ያልገባኝ፣ ግን እንደዛም ቢሆን መካድ ማትችለው ነገር አለ። በጣም ጎበዝ ኳስ መቺ እንደሆንኩ አይታል። 13 ኳስ እኮ መትቼ እኮ አንዱንም ኳስ በረኛው አልያዘውም፣ አልመለሰብኝም እኮ። መቼ ወደ በረኛው መታ እንዳለ ወደ ውጭ አይደል እንደ ወጣው። ታዲያ ዋናው እኮ በረኛው አለመያዙ አለመመለሱ እኮ ነው። ጎል ቢሆን አግብቼዋለሁ ማለት ነው። ደግሞ ዳኛው 90 ደቂቃ አልቆ 6 ደቂቃ ጭማሪ ሲጨምር ሰዓት ለመግደል ብዬ ወደ ላይ መተዋት ኳስ እኮ እስካሁን እኮ አልተመለሰችም ማለት ነው። እየተመራን ነው ሰዓት የምገለው። እየመራን ቢሆንስ ብለህ ለምን አታስብም? ገድዬዋለሁ ማለት እኮ ነው። ሰዓቱን ደግሞ ኦፍሳይድ ራሱ እኮ አልገባውም እኔ እግሬ ጭቃ ነው ብለህ ነው። በዛ ላይ መጨረሻ ደቂቃ ራሱ ቀይ ካርድ አየህ። በዛ ላይ ተሳስተ አንድ ኳስ አላቀበል። ለምን ይመስልሃል? እኛ ኢትዮጵያኖች እንግዳይ ተቀባይ ስለሆነን ማለት ነው። በቃ እኔ ኳስ መቀበል ላይ ነው እንጂ ማቀበል ላይ ብዙ እየሰራው አልነበረም። ደግሞ ቀይ ካርዱን እኔ ያላየሁም ጨፍኜ ነበር። እንደዛ ፎከረ እንኳን አንድ ተጫዋች ሳትልጥ ነው የወጣው። ለምን ይመስላል? እግሬን እኮ አነክቶት እኮ ዶልዱሞ ደንዝዞ እኮ ነው እግሬ። እንዴት ልላት? ቀጣይ ግን ማለት አስሞርጀው እመጣለሁ። ይኸውልህ አስጀው እመጣለሁ። ተጫዋች አይደለም ደጋፊ አይቀረኝም ስልጥ ሳስገባህ አይደል? ወይኔ ያለ መታወቅ ወይኔ ማን ነው አልኩኝ የሰራው? ማን ነው አልኩኝ? ምን አልጋ ማን ነው ትላንት ያሰራሁትን አልጋ የሰራው? እሱን የሰራው እናቴ ትምት ነው ያለው መደረራቱ አይደለም ወንድሜ። ቆይ ምን ሆነ? በመጀመሪያው ዙር ነው የተሰባበረው። ማን ነው የሰራው? ያንተ ስህተት ነው ማለት እኔ ችሎታል እናቴ ትምት ችሎታል። አይደለም ውሸት ነው። እኔ ማስመሰል ነው ማሳየኛው ነው አይደለም። እኛ ይኸውልህ ወንድሜ የቤት ሰራተኞች ነን እንችላለን ብለን ነው እዚህ እንጨት ቤት የገባነው። ውሸታችንን ነው ዘመድን የገባነው እና ሙያ ከሌለ ሃኒክ ኢንቴሪየር ዲዛይን እንዳትማርም እንዴ? ምንድነው የመጀመሪያውና የዛሬ 8 ዓመት በዩኒቨርሲቲ መምህራን የተመሰረተው ሃኒክ ኢንቴሪየር ዲዛይን የሚሰጧቸው ትምህርትም ከዲዛይን ጀምሮ ሶፍትዌሮችን እንዲሁም ደግሞ ፕራክቲካል ስራዎችን እንዲሁም በመጪው ዓመት በእንጨት ስራ፣ በዲኮር ስራ፣ በፊኒሺንግ ስራ፣ በዲዛይን ስራ እና በፊኒሺንግ እቃዎች ስራ ላይ መሰማራት ለምትፈልጉ ሰዎች ይሄ ጥሩ እድል በ3 ወር የክረምት ስልጠና በጣም በቅናሽ ዋጋ ያገኛል። እንዲሁም በኢንተርንሺፕ እና ጎበዝ ለሆኑ ሰዎች የስራ እድል ያመቻቻል። በጣም እናመሰግናለን። ሄዱ ታብለን ከዚህ ጥፋ ውጣ ባት ቅደም አንቺ ደርሰሽ ነኝ። ስማ ትንሽ ቆያለሁ። ደርሰን ግባ እከተልሃለሁ። ምን እናቴ ትምት ነው የሄድም ግማሽ መንገድ ላይ ምን ደርሰህ በእግዚአብሔር በእናትህ ባት ግባ እመጣለሁ። እኔ እዚህ ትንሽ ጉዳይ ስላለኝ ሻይ ቡና ብዬ ምሪ እንዳልጠጣ እኔ በሊፍት እመጣለሁኝ። ባት አንዴ ጉንፋን ይዞኛል። እዛ ቅሽር ጠጣ ግማሽ መንገድ ላይ ምናምን ደርሰብሃለሁ። እናቴ እኔ በእናትህ እኔ ሻይ በእግዚአብሔር እመጣለሁ። እናትሽ እመጣለሁ። ቻው እመጣለሁ። ባት እየዞረኝ ነው ነይ የሚስት አንገት የባሉ ገብ ነው። ልኩ ነው ይሄ እያልኩሽ እኮ ነው። አሪፍ የሚባለው ነው ብቻ ለየት ያለ ቦክሰር ነው። ይኸውልሽ ፍሬ ያጫወታል፣ ስንጥቅ ውስጥ አይወተፍም፣ እንዳይቆም ደግሞ መቃወሚያ ሁሉ በተለይ በፈለገው ሱሪ መልበስም ይችላል። በቃ ምን ይበቃል አይበቃም። ይኸውልሽ ሲዝ ካደረገብሽ ራሱ ደውሎ መናገር የሚችል ቦክሰር ነው። በዛ ላይ ደግሞ ማለት በቀኑ ስንቴ እንዳወጣው ለሽንት የሚል ለሌላ ነገር እኔ አላውቅም፣ ብቻ ስንት ያወጡት ለስንት ደቂቃ እንዳልመለሰው መናገር የሚችል ቦክሰር ነው። ይኸውልሽ ዚግዛኩን ራሱ ልብ ብለሽ ካየሽው ማለት አደገኛ አጥር ነው ማለት ነው። ስንት ነው? 750 በገበያው ዋጋ ምን ነው እንዴ? ለመኩሪያሽ ዋጋ ሲያንሶ ነው እንጂ መቼስ በዛ አትኝም። ዘርፈ ብዙ ጥቅም ያለው ቦክሰር እኮ ነው። አልጋ ላይ የሚሸና እንኳን ከሆነ ባልሽ እንዳይሸናውላ እኮ ያደርጋል እኮ ይሄ ቦክሰር። ይመቻል ግን ምን ማለት ነው ይመቻል? ከዚህ በፊት ሳምቡሳውን ፓንት ነበር እንደሚለብሰው ባይሆን አትቀልጂ። እንዲያላብሰው ደግሞ ካልሲም ግዢለት። አሪፍ አለ። ይኸውልሽ ይሄ ካልሲ ማለት ነው 3 ወር በአንድ ጫማ ቢለብሰው አይሸትም። ጠቃጠቆ ነው ሳይታጠብ ለረጅም ጊዜ መለበስ ይችላል። አንቺ ራሱ ለተከታታይ 1 ሳምንት ለብሰሽው ብታጥቢው ካልሲው ሳይሆን ውሃው ነው የሚጠራ። ውሃ ጋር በይ ካልሲ ለወንዶች ብቻ ነው የሚሆነው። ማን ነው ያለው? ይኸውልሽ ለወንዶች እንደ ካልሲ ለሴቶች ደግሞ እንደ ታይት ነው። እላይ ድረስ ነው የሚሳበው። ስትሬች ያደርጋል። አይሹ እቃነቱን አይሹ። ቦክሰሩን ግን ፈራውት ባይሆነውስ ይሄ እመኝኝ ይሆናል። ደግሞ ካልሆነው ችግር የለውም። ይለካውና ማለት ነው ካልበቃው ታስቀምጪለታለህ፣ ያድግበታል። ሲበቃው ይለብሰዋል። አይ ይቅርብኝ በቃ። ምን
እንደው ባልሽ ፓንቱ ይስፋ አይቁምለት ፍሬውን አይጢ ብላው። እሺ እቺ መላጫ ትላንትና ማታ ታይ ሰፈር ማዶ ስትበላ ታይታል እርጥብ አቮካዶ። አንተ ተለይቼ ወደ ቤት ስገባ ሁለት እርጥብ አየሁ ካቻፕ የተቀባ። ታዲያ በዛታት አልቻለም ሞዲ ሁለት እርጥብ በል ይቅር በለኝ ጓድ። ከኔ ተለይተ እርጥብ አፍ ገባ ሆዴን ታግስ አብረን አንበለው ማንሰገብ ጋባ። እንደው የን ስሬን ሰው እንኳን ሳይሰማ ወይዙ ግደለኝ ወይዙ እንስማ። ገንዘብ እንደሌለው ከኔ ጋር ታካለ ለካ ካልሲ ውስጥ ተቀረቀራለህ። አንተ ተለይቼ ወደ ቤት ስልጎ ተጮች እኮ ነው እዛው ጂንጎ ቢንጎ። ምንድነው ጂንጎ ቢንጎ? ጂንጎ ቢንጎ የቴሌግራም ቦት ሲሆን የተለያዩ ቨርቹዋል ጌሞችና ቤቲንጎችን የያዘ ነው። እንዲሁም ዌልካም ቦነስ አለው። ለጓደኞች ሼር እያደረክ ደግሞ ቦነስ መጨመር ይችላል። ዩዘርና ዲፖዚት ደግሞ አስተማማኝ ነው። ሊንኩ ደግሞ ባይሎ ያለ ኤደን እንጫወታ ክፍታኛና ለእንዳንተያቱ ብቻውን ለበላ መረክ ከምሰጥ ቆረጠ በአደባባይ ይቀጥቀጥ ሆኜ የትላንቱን ያህ እና በመጨረሻ ማይነል ይበራል። አዎ ዶክተር እግዚአብሔር ይስጥልኝ። እንደበራ በመጀመሪያ ማን ነው ማየት የምትፈልገው? ሚስቴ ነው የህይወቴን እድሜ ልኳን የተከተለችኝ ላምባዲኔ ምርኩዜ ናት። በጣም ቆንጆ ናት። ፊቷን እስከ ዛሬ አይቼው አላውቅም እና እሷን ነው ማየት የምፈልገው ዶክተር። አይዞህ አሁን ታያታለህ። እሺ አሁን ታያታለህ። ተነስ። ያጫወት ሚስት እዛ ጋር ከእሷ ጋር ነው የመጣሁት ዶክተር። አዎ ባለቤት እና አቀፈኝ እንጂ እርግጠኛ ነኝ። አይዞህ ባለቤት ጋር ከእሷ ጋር ነው የመጣሁት። ሰላም በላት። ጌታ በኢየሱስ ዶክተር የሆነ ነገር አድርግ። ያመመኝ ነው ዶክተር። ስማ የሆነ ነገር አድርግ። ያመመኝ ለምን ወረብኝ ነው ቤቢ ማቀፍ ነው። እየዞረብኝ ነው እየዞረብኝ ነው ዶክተር። በጌድ ምንድን ነው ይመስለው